እና የሚገርባችሁ እዚህ ቲክቶክ ላይ ነው ከታችን ኤልዳና ጋራ ምን ተዋወቀ የነበረው የዛሬ አመት አካባቢ ይሁን አለ ሆነ እንግዲህ ጌታ ፈቅዶ ወዶ በራሱ ሰዓት እኛ ባላሰብነው ጊዜ እንግዲህ እሱ ላሰበው ለትልቁ ተቋም እንድንበቃ እንግዲህ መንገድ ጀምረናል። ተገናኝተው ያወሩ ምትሉ አንድ ቁጥር ጻፉ። ምናልባት የሻርፕ ሹተሩ የኔ ቆሪጥ እዚህ አማን ስላለ ምናልባት ፕሮፌሰር አማን ብዙዎች ተገናኝተው ያወሩ ያሉ ነው። ከቶነሽ ካንቺን ድምጽ ከሜሎስም መልስ አንቺ ስታውሪ የሜሎስም ቶን ጋር በተያያዘ ብዙዎች ግምታቸውን አስቀምጠዋል። ተገናኝተው ያወሩ ያሉ ነው። እንደምታውቁት መጽሐፍ ቅዱሳችን ዘፍጥረት ላይ የሚናገረው ስለ ትዳር ነው። ዘፍጥረት ምዕራፍ 2 ላይ ከዛ ራዕይ ዮሐንስ ላይ ደግሞ መጨረሻው ላይ ብታዩ ደግሞ የሚናገረው ስለምንድነው? ስለ ትዳር ነው። ጌታ ኢየሱስ ክርስቶስ ቶሎና የምትለው ማነች? ሙሽሪት ነች። እና መጽሐፍ ቅዱሳችን ሲገባም ሲወጣም በትዳር ነው ገብቶ በትዳር ነው የሚወጣው። ስለዚህ ወደፊት የምንጠብቀው ትልቁ ትዳር አለን አይደል? በዚህ ሰዓት ደግሞ በተመሳሳይ ቦታ እዚሁ ነው አካውንት ላይ የተለያዩ ተቃራኒ ጾታዎች ገብተው ያውቃሉ ላይቭ። በተመሳሳይ ደግሞ እንደዚህ ዛሬ 3 ቀን ክፍት ነበር ይሄ ቦታ እንዴት ቀጭንና አንድ ፊቱ ሞላ ያለ የሀብታም ልጅ መሳቃም ይመስል ትንሽ መጠነኛ ጺም ያለው ወንድም ሲገባ አየው እና ያንን ሲገባ ያየሁት ነገር ደግሞ ዛሬ ሆኖ አየው። ከጌታ ኢየሱስ ክርስቶስ ጋር ያለን ጋብቻ አለ፣ ትልቅ ድግስ አለ፣ እሱ ይታወቃልና የዛ ማሳያ እንግዲህ አድርጎ ጌታችን የመሰለ በውስጥም በውጭም ውብ የሆነች ሴት በዚህ ቲክቶክ ፕላትፎርም ውስጥ ማግኘት ችያለሁ። ትላንትና ሽምግልና ነበር። ሽምግልና ልከን እንግዲህ እሺ ተብዬ ተቀብያለሁ ማለት ነው። እንደ ሀገራችን ወግና ሀገራችን ስርዓት ማለት ነው። እንደዛ አድርገን ተቀብለዋል። ስለዚህ ሰርፕራይዙ ይሄ ነው። አንዳንዶቻችሁ ገምታችኋል። አንዳንድ እኛ እንደምንም ለማያዝ ሞክረን ነበር ለተወሰነ ጊዜ ሳይወጣ ሚዲያ ላይ ግን በአንድም በሌላ መንገድ ትንሽ አንዳንድ ክፍተቶች የተፈጠሩ ሰዎች ማወቅ ችሎ ነበርና ግን አሁን እንደዚህ በጣም በግልጽ ደግሞ ሚዲያም ሰዎች ስለሆነ አገልጋይም ስለሆንኩ የተደበቀ ነገር ስለማያስፈልግ በግልጽ እንግዲህ እዚህ ጋር እንደምታዩት እቺ የመሰለች ቆንጆ ሴት የቤተክርስቲያን ምሳሌ መጽሐፉ እንደሚናገረው አድርጎ ጌታ እንግዲህ ሰጥቶኛል ማለት ነው። ስለዚህ ትላንትና ሽምግልና ነበር። እንደ ጌታ ፍቃድ ብንኖር ደግሞ ኔክስት ይር በኢትዮጵያ አቆጣጠር 2018 ነው የሚሆነው። እንግዲህ አሁን ያለነው የአመቱ መዝጊያ ላይ ነው ያለነው። የሚቀጥለው አመት ደግሞ ሰርጋችንን እናደርጋለን ማለት ነው። ስለዚህ ውጭ ሀገር ያላችሁ ሰዎች ያው ዳጊ ነው መጥቶ የሚዘምረው ተልና ካውኑ ታሲዛለ ማለት ነው ፕሮግራም ዳጊ መጥቶ ይዘምራል። እና ውጭ ያላችሁ ኢትዮጵያ ለመምጣት በሚቀጥለው አመት የምታስቡ ሰዎች ካላችሁ ከኛ ጋራ እንግዲህ የደስታችን ተካፋዮች እንድትሆኑ ፕሮግራም አድርጋችሁ እንድትመጡ በጌታ ፍቅር ጠይቃለሁ። ስለዚህ ሰርፕራይዛችን ይሄን ይመስላል። እንግዲህ ምን ትላላችሁ? ሰይ ደስ ያለው የለም ትላለህ? ኦኬ ገስ ላይ ግን ይታይ ነበር። ኤኒዌይስ ሚላዬ ወንድም ያገልግሎት አጋሪ ጌታ ኢየሱስ የሰጠኝ በረከቴ በጣም ደስ ብሎኛል። እንኳን እግዚአብሔር አምላክ ረዳ፣ እንኳን እግዚአብሔር አምላክ ለዛ ክብር አበቃ፣ እንኳን እግዚአብሔር አምላክ አጋሩን ሰጠህ። በጣም ደስ ብሎኛል። ትናንት ደግሞ አብሬ ስለነበርኩ እግዚአብሔርን አመስግኛለሁ። በጣም ደስ ብሎኛል። እንደተባለውም ደግሞ የደስታ ቀን አብሬ በመሆን እግዚአብሔርን አብሬ ስለማመሰግን ባንተና በትዳር አጋር ምክንያት እግዚአብሔርን ስለማመሰግን እግዚአብሔር ስሙ ይባረክ። እግዚአብሔር አምላክ የሚከብርበት ለጌታ ክብር የሆነ ደስተኛ ሰላማዊ ጣፋጭ ለብዙዎች ምሳሌ የሚሆን ደግሞ የጌታ ሰራዊት የሆኑ መልካም ልጆች የሚወጡበት መልካም ትዳር እግዚአብሔር አምላክ ስለሚሰጥህ እግዚአብሔር አምላክን አመሰግናለሁ። በደስታ ደስተኛ ነኝ። ተባረክልኝ ወንድም አለም፣ በጣም ነው የምንወደው። እሺ አንዷ ቦታ ላይ ፕሊዝ ሰው አታስገቡ። ኦሬዲ አንድ ቦታ ነው እኔ ጋር የሚታየኝና ለወደፊት ሙሽሪት የተዘጋጀ ቦታ ነውና እሷን ቦታ በሌላ ሰው ባታስይዟት አሪፍ ነው። አሜን ብያለሁ። ሙሉን አልሰማሁትም የተቆራረጠብኝ፣ ግን ያው መልካም ነገር እንደምታወራ ስለማቅ
ክፉ ነገር እንደማታወራ ስለማቅ አሜን ብያለሁ። ቴዲሾ ትንሽ ኔትወርክ ተቆራርጦ ነበር። እኔም አመሰግናለሁ። ትላንትና እንግዲህ የጀማ ማታ ላይ አብረን ነበር። ያው ተሰብሰብ ብለን ጌታን አመስግነናል። ከሐዘን ጋር አብሮ መሆን ይችላል፣ ከደስታ ጋር መሆን ይከብዳል አይደል? እንደምናውቀው የሆነ ነገር ተጎዳው፣ የሆነ ነገር ደረሰብኝ ብል ሰዎች ለማዘን ቅርብ ናቸው። ግን ብዙ ጊዜ ሰው የሚቸገረው ምንድነው? በደስታ አብሮ መቆም ነው። እና እኛ ብዙ ጊዜ የሚመስለን በሐዘን ሰው አይመጣም ነው የሚመስለን፣ ግን አይደለም። ብዙ ጊዜ ሰው የሚቸገረው በደስታ ጊዜ እውነተኛ ደስታን ማሳየት፣ ከዛ ከሚደሰተው ጋራ እውነተኛ ደስታን ማሳየት ከባድ ነገር ነው። ምክንያቱም የሰው ልጅ ያው ከዘፍጥረት ምዕራፍ 3 ላይ የተበላሸ አስተሳሰብ ስለያዘ ማለት ነውና እነዚህ ወንድሞች ደግሞ በብዙ መንገድ ከደስታዬ ጋራ አብሮ ነበሩ። ስለዚህ እናንተም እዚህ ከታች የምትጽፉ ኮሜንት ላይ የደስታችን ተካፋዮች ሆናችሁ ሁላችሁንም ማመስገን ፈልጋለሁ። አደዳው በጣም ብዙ ሰው ይቸገራል። ከሰው ደስታ ጋር አብሮ መሆን በጣም ብዙ ይቸገራል። ያው በፊቱ ወይም በአፉ ሊናገር ይችላል፣ ግን ውስጡ ላይ ብዙ ሰው የተለያየ ሐሳብ ይይዛል። ያን ደግሞ በብዙ መንገድ ሁላችሁም ታውቃላችሁ፣ በዘመናችን የተማርነው ነገር ነው። የነድል ጌታ ሰጥቶን ከነዚህ ወንድሞች እህቶች ጋራ በጣም ጥሩ ጊዜ ትናንትና አሳልፈናል። ስለዚህ እናንተም ደግሞ እዚህ ቲክቶክ ላይ ያላችሁ ቤተሰቦቻችን ስለሆናችሁ እናንተን ማሳወቅ ስላለብን ነው በዚህ ተገኘ ነው። ስለዚህ ከደስታችን ጋር አብራችሁ ስለሆናችሁ ደስ ስላላችሁ የደስታችን ተካፋዮች ስለሆናችሁ በጣም እጅግ አድርጌ ያመሰግናለሁ። ጌታ እናንተን ቤተሰብ አድርጎ ስለሰጠኝ የበጣም ትልቅ እድል ነው። ገንዘብ ያልቃል፣ ጊዜም ያልፋል። ትልቁ በረከት ሰው ነው። ለትልቁ ወዳጅ ሰው ነው። ለዛ ነው እሱ ራሱ ሰው ነው የመጣው። እና ሰው ልጅ ከሰው ጋር መቆም መቻሉ በጣም ትልቅ ነገር ነውና ከኛ ጋር ስለነበራችሁ ስላላችሁ ወደፊትም ስለምትኖሩ የጌታ ስም የተመሰገነ ይሁን። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ምናልባት ኔትወርኳ ከሰራ ታሳውቀን እስቲ። መጥቻለሁ፣ እሰማለሁ። አሁን አሪፍ ነው፣ ትሰሚያለሽ በደንብ። እንደ አዲስ ነው የምሰማችሁ፣ ምንም የሚሰማውት ነገር የለም። ፎቶአችን ተለጥፎ ነው የገባሁት። መጣችሁ ነገር ነው። አይ ቲንክ ተናግሯል መሰለኝ። ትንሽ ልስማችሁና እቀጥላለሁ። አይ ተናግሯል። በቃ አንቺ ጋር ያለውን ነገር ተናገሪ። እዚህ ያሉትን ቤተሰቦቻችንን ሰላም በይ። ኔትወርክ አሁንም እንዳያስቸግርሽ። እሺ፣ ያስፈራል ካንተ በኋላ ማውራት። ሁላችሁንም ሰላም ብያለሁኝ። ቡካዬ ስላየሁሽ ደስ ብሎኛል። አንቺን ነበር መጠበቅ የነበረው ከቅድም ጀምሮ። ዳንዬ፣ ቴዲ፣ ቤካ፣ ብሩክ፣ ዜዶ፣ ዳጊ ሁላችሁንም ሰላም ብያለሁኝ። ሰላም ለእናንተ ይሁን። በቪዲዮ የምትሉኝ ሰዎች ኔትወርክ እያስቸገረኝ ስለሆነ ነው፣ በጣም ይቅርታ። በቃ ደስታችንን ልንነግራችሁ ስለፈለግን ነው። ሜላን እንደምታውቁት እዚሁ ላይ ያገለግላልና ደስታውንም ሀዘኑንም ታውቃላችሁ ብዬ አስባለሁኝ። እንደ ቤተሰብ ናችሁ እናንተና ያው ደስታውን ደግሞ መናገር አለብን። 1 አመት ሊሆነን ነው ባይዘው በዚህ አጋጣሚ። ስለዚህ 1 አመት ሙሉ ተይዟል ማለት ነው። ከዚህ በኋላ ያው እናንተም እንድታውቁት ነው። ጌታ ረድቶናል፣ እግዚአብሔር ይመስገን። ትዳርን የሚሰጥ እግዚአብሔር ነው። እኛ ስለፈለግነው አይደለም፣ ወይም ደግሞ በዚህ ጊዜ አገባለሁ ወይም ደግሞ በዚህ ጊዜ ይሆንልኛል ስላለን አይደለም። እግዚአብሔር በራሱ ሰዓትና ጊዜ የራሱን ሰው ይሰጣችኋልና እንደምታውቁት አንዳንዶቻችሁ ሪሌሽንሺፕ ላይ ስናገር ምናልባት ልታቆኝ ትችሉ ይሆናል። ስለዚህ እዛ ላይ ያለሁኝ ማለት ሪሌሽንሺፕ ላይ ነኝ ማለት አይደለም። እግዚአብሔር ራሱ ካልሰጣ በስተቀር ነው ማለት። ስለዚህ ያው በእናንተ ተጠቀመ ጌታ ደግሞ የኔ የምለውን ሰው በእናንተ ምክንያት ሰጠኝ። እንዳልክ ቢኖር ደስ ይለኝ ነበር። እዚህ መሃል ትልቁን ቦታ ትልቁን ምስጋና እሱ ይዛልና
እንዳልክዬ ምናልባት እዚህ ቤት ካለ በጣም ነው ማመሰግነ ይሄን የመሰለ ወርቅ በመንፈሳዊ ነገሬ አባትም ይሆነኝ ሰው እንደገና ደግሞ እናንተ እዚህ ሚዲያ ላይ ከምታውቁት በላይ የፍቅር ሰው ነው። ይችላል ሜላ ይችላል። በጣም በቃ የፍቅር ሰው ነው። እግዚአብሔር ይመስገን አንተን ስለሰጠኝ። ቡካዬ በጣም ነው ማመሰግነው የኔ እናት። እሷ ነበረች ደግሞ ያገዘችኝ በደንብ ድፍረት እንዳገኝ እና ሁላችሁንም አመሰግናለሁ። እወዳችኋለሁ። ጌታ ደግሞ ለትልቁ ቀን በሰላም ያድርሰን እና እንዲሁ ተሰብስበን ደግሞ ለሌላ ምስጋና ያብቃን። እወዳችኋለሁ። በጣም ተባረኩልኝ። ወዳችኋለሁ በጣም ነው። ወዳለሁ በጣም ነው። እንዴት ነው ነገር ትላለህ? ያንተ ከመውደድ ያልፋል። ለማንኛውም የተዋወቅነው እዚሁ ነው፣ እዚሁ ቲክቶክ ላይ ነው። እንዳልክ ቤት እንዳለችው የዛሬ ዓመት አካባቢ ነው የተዋወቅነውና ቡካም ነበረች እና ቡካም ከፍተኛውን ሚና ተወስዳለች አንድ ላይ እንድንሆን። ያ ሁሉ ነገር በጌታ ፍቃድ ነው የሚሆነው፣ ግን የሰው ድርሻም የሰው ሚና አለና እዚህ ቲክቶክ ላይ እንዳልክ ቤት ነው የተገናኘ ነው። ስለዚህ እንዳለችው እንዳልክ ካለ ምናልባት ምልክት አሳየን እናስገባሃለን። እነ ፓስተር አሊ እነ ኤርሚ ተናገር እውነቱን እነ ቡካ እና ማን አፖሎጂቲክስ ምናምን ነበሩና ያኔ ስንገናኝ እዚህ ቲክቶክ ላይ ምናልባት ያላያችሁ ሰዎች ዩቲዩብ ላይ ያለ ያኔ ስንገናኝ ማለት ነው። ሪከርድ ያደርጉ የለ ሪከርድ አድርጎ ያኔ ያስቀምጦታል። የዛሬ ዓመት አካባቢ ስንገናኝ የነበረው ሁኔታ ከዛ በኋላ በቃ እኔም በማላስብበት ሰዓት እሷን በማታስብበት ሰዓት ነው ይሄ ነገር የሆነው። ስለዚህ ጌታ ስሙ የተመሰገነ ይሁን። እኛ ክርስቲያኖች ነን። ስለዚህ ሁሉ በእርሱ ከእርሱ ስለሆነ መልሰን ለእርሱ ደግሞ ምን እንሰጣለን? ምስጋና እንሰጣለን ማለት ነው። ሁሉን ያደረገ እግዚአብሔር ስለሆነ ማለት ነው። ሌሎች ወንድሞች የምትሉት ነገር ካለ በሉና እንግዲህ ከዚህ በላይ ሰውንም እንዳንይዝ መጨረስ እንችላለን። yes ብራዘር እንኳን ደስ ያላችሁ በድጋሚ እንላለን። የእውነት ደስ ብሎናል። ደግሞ ጌታ ለትልቁ ቀን እንደሚያደርሰን እናምናለን። ክርስቲያኖች ነን፣ ጌታን እናምነዋለን። እግዚአብሔር ይረዳችኋል፣ ያግዛችኋል። እንግዲህ አይ ቲንክ የዛሬው ቀን ሁለት መልእክት ያለው ይመስለኛል። እስቀደም ስታወራ ነበር የመጀመሪያው ሐሳብ አገልጋይ በሰው ህይወት ውስጥ ግልጽ የሆነ መንገድ ነው ያለውና እንደ አገልጋይ ሜላ ራሱን አሁን ግልጽ አድርጎናል ማለት ነው። ምን ማለት ነው? ምናልባት ሜላን ለትዳር የምታስቡ እህቶች ካላችሁ ዛሬ ያው ቁርጣችሁን ወቁ። ትላንትና ሽማግሌ ተልኮ የሷ ቤተሰብ ፈቅዶለታል። ስለዚህ ከዚህ በኋላ ቀናቸውን የመጨረሻውን ቀን ነው የሚያስበውና እሷም እንደዚሁ በሷም ኤሪያ ላይ ምናልባት የምትዞሩ የምትመለከቱ ወንድሞች ካላችሁ ያው ቁርጣችሁን ወቁ ነው። በቃ ተዘክቷል። ዋናው እሱ ነው ያልከው ሜላ እና ጋይስ ቁርጣችሁን ወቁ። ጀስት ተዋቸው ሁለቱንም። እግዚአብሔር ረቷቸው ለድል ቀን ደግሞ ተገናኝተን እግዚአብሔር እንደዚሁ እናከብረዋለን፣ እናመሰግነዋለን። እግዚአብሔር ይረዳናል። አልቋል ነገሩ እና ያው ቀናቸውን ወስነን በእነሱ ቀን ላይ እግዚአብሔርን ደግሞ በጋራ እንደዚሁ እግዚአብሔርን እናከብራለን። ወደ አንድ የሚወጡበት ቀን አለ። ስለዚህ ያንን ጀርኒ ጀምረዋል ዛሬ። ምናልባት ሁለተኛው በእነሱ ደስታ አብረን ልንደሰት ያስፈልጋል። ይሄንን የምለው ምንድነው እሱ ትዳር ብዙ ነገር ያስፈልገዋል አይደል? ትዳር ብዙ ነገር ያስፈልገዋል። ከነኛ መካከል አንደኛው በጣም ከሬጅ ያስፈልጋል አይደል? ዚስ ዴይ ላይ ቶሎ ሰው ለማግባት በጣም ብዙ ትኖች ያደርጋልና እንደ ወንድም ቀርባችሁ እንደ እህት ቀርባችኋት በትዳር ውስጥ እግዚአብሔር እንደሚረዳ እንደሚያግዝ ብዙ ያለፋችሁ በትዳር ውስጥ ያለፋችሁ ሰዎች ያንን ኤክስፔሪየንስ ብትነግሩ ደግሞ ብንጸልይ አይደል? ሰይጣን ደስ የማይለው ነገር አንድ ነገር ባይዘው ትዳር የሚባለው ነገር ኦኬ
ኦኬ ትዳር ማለት አንድ ራሱን የቻለ ቤተክርስቲያን ትንሿ ቤተክርስቲያን ናት የእግዚአብሔር ሐሳብ የሚፈጸምባት የእግዚአብሔር ፈቃድ የሚከናወንባት ናት እና ትዳርን ሰይጣን አጥብቆ ነው የሚጠላው ስለዚህ ሌትስ ፕሬይ አገልጋይ ናቸው ሁለቱም እግዚአብሔር በሰጣቸው ጸጋ እንጸልይላቸው ከጎናቸው እንሁን በብዙ ነገር ደግሞ አገልጋይ ስለሆኑ አብረናቸው መቆም በሚገባን ጉዳይ ሁሉ አብረናቸው እንቆምላለሁ እግዚአብሔር አምላክ ዘመናችሁን ይባርክ ያንን ቀን ደግሞ አብረን እንደዚሁ በጋራ እግዚአብሔር እንደምንባረክ ተስፋ አደርጋለሁ በጣም ደስተኞች ነን እወቁ ሁለታችሁ we are so guys በጣም ደስተኞች ነን እንኳን ጌታ ረዳችሁ አሜን ዳኒ እናመሰግናለን እኛም በጣም ሁሌም ከኛ ጋር ስላለ እንዳልክ ሲገባየው ልበል ካለ አንድ ቁጥር ጻፍል እንዳልክ የሆነ የእንዳልክ ፒክቸር ያየው መሰለኝ አይቷል እኔ ወርጄ ቢሆን አስገባዋል አው ዳኒ ዋኔ ወርዳለው ሜላዬን ኮንግራድ በላቸው በመጀመሪያ ላይ ማለት ፈልገው ሜላ በረከቶት ይደርብኝ በረከቶት ይደር አሜን ያ እና ሜላዬ አስተካክል ቤካ አስተካክል ምን ልበል ከታች ኮሜንት አላየህም ማለት ነው ቡካ በመንግስትሽ አስቢል ይያሉ ነውና እንደሱ አስተካክል እሺ ብያለሁ ቴዳዬ ቴንክ ሶ ማች ሜላ ግን መስማም እንትን ይችልበታል አወዳደቅ አመራረጥ ምናምን አንደኛ ነህ እውነት ሜላዬ እኔ እንትን ላይ ብቻ ባይብል ላይ ብቻ ሜላ አይደለም ተው እና አወዳደቁ እሱ አይደለም እኔ ወዲህ ሳርግ እንደ ሜላ ነው መርጠው ትላለ ዳኒዋ ያ በጣም ደስ ብሎኛል ሜላዬ እንኳን ጌታ ረዳችሁ and ኤልዳናዬ በጣም ደስ ብሎኛል ግን በጣም ደግሞ ላይክ ቁጭት ፈጥሮብኛል ማለት ኢትዮጵያ ብኖር ምናምን ብዬ በቃ አላ አይደለም እዛ ብገኝ እዛ ብኖር እንዴት ቀውጢ ጊዜ እንደምናሳልፍ በቃ እና እስቲ ዊል ትራይ እንግዲህ እግዚአብሔር ፍቃድ እንዴት እንደሚሆን አይታወቅም እንዴት እንደሚያገናኘን አላውቅም I was trying like የራሴን ነገር በጣም ሞክሬያለሁ ከዚህ last year ራሱ ምናምን ኢትዮጵያ ምናምን አላውቅም ሆኖ ምናምን ነገር መጥቼ ከናንተ ጋር አብሬ ሸገርን ባንድ ግሯ አቆማት በሰርግ በጣም ደስ ይለኛል ጌታ ይረዳኛል ብዬ ማስባለሁ እንግዲህ I'll try my best በጣም እና ከምንም በላይ ጆሮዬ ሰምቶ ማያውቀው ነገር የሽምግልና ነገር አነሳው በጣም ሞደው በቃ ከኢትዮጵያ ሞደው ካልቸር በሽማግሌ ምናምን ነገር ይውሲ ደስ ነው የሚለውና ሜላዬ እውነት ድሮም በጣም ነው ሞደ በጣም ነው ማከብር አሁን ደግሞ ይበልጥ አከበርኩ እጅግ በጣም ይበልጥ ነው ያከበርኩና እግዚአብሔር አምላክ ሀውስቶ ይባርክ በጣም ደስ ብሎኛል በምንም ነገር I'm with you በምንም ነገር ማለት ነውና እኔ ወንድምህ ካጠገብሃለሁ ምንም ነገር ቢያስፈልግ I'm ready with you በጣም ማለት ነውና በጣም ወዳችኋለሁ እንግዲህ አንዳንድሽ ሜላን ያልሽ ሜላዬ ምናምን ብለሽ በልምሹላ አንተምቲ ቁርጥሽን አውቀሻል እንግዲህ ቁርጥኝ ሚጣቢት ያልተላለ ዳኒ እግዚአብሔር አምላክ ይባርክ ወዳችኋለሁ ሌሎች የገቡ ቢሻር እሺ አባኩ ጸጋ ይብዛለ በረከታችን ይደርበታል አሜን ሌላ ሰው አስገባ ዳኒ ሌሎችም ገብተው ያወሩ እሺ እኔ ከታቸውናለሁ ዳጊዬ ግን ዳጊ ቆይ አንተና እኔማ እናወራለን ዳጊዬ እናንተ እናወራለን በኋላ አንድ ነገር ተመልክቻለሁ የክርስቲያን ትዳር የሚለውን ነገር በቴዳ በዳኒ አይቻለውኝና ህይወት ራሱ የትዳር ራሱ ኢየሱስ የሚከብርበት ኢየሱስ የሚሰበክበት እንደሆነ ተመልክቻለሁና ህይወታችሁ የእናንተ ፍሬዎች ኢየሱስን የሚያሳዩ
ቤታችሁ ኢየሱስ የሚታይበት ይሁን። እጅግ በጣም በጣም ደስ ብሎኛል። ኤልዱ እጅግ በጣም እድለኛ ነሽ። ሜላዬ እጅግ በጣም እድለኛ ነህ አንተም። ጌታ እንግዲህ አንተንም መልካም ሴት ላይ እሷንም ደግሞ የተባረከ መልካም ወንድም ላይ ጥሏታል። እሷም መወዳት ጓደኛዬ ናትና ሁለታችሁም ደስ ትላላችሁ ማለት ለሜሎስም ትገባያለሽ አንተም ደግሞ ለኤልዳና ትገባለህና ይሄ ያደረገው እግዚአብሔር ነው። እግዚአብሔር ይመስገን። ወደፊት ደግሞ ስንመኝላችሁ የነበረው እኛ ትዳር በህይወታችን እየኖርንበት ስለሆነ ኦኬ እናንተ አይነት ደግሞ ለሚያገለግል ሰው ትዳር በጣም ወሳኝ ነገር ነው፣ አስፈላጊ ጉዳይ ነውና ወደፊት ደግሞ ተጋብታችሁ ልጆችን ወልዳችሁ ይሄን ቀን ደግሞ የኋሊት የምናስብበት ቀን ደግሞ እንደሚመጣ ተስፋ አድርጋለሁ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ከልቤ ወዳችኋለሁ። ተባረኩ። ኮሜንት ግን ተጧጡፏል ታውቃለህ። ሔዋን አዳሜት ነው ምናምን ቴንክ ዩ እኛም ወዳለን ዜዶ ተባረክ እንዳለው ነው። ዜዶ እንግዲህ ሁሌ ባገኘሁት ቁጥር ነው የሚመክረኝና በዚህ ጉዳይ ላይ ምክሩ ሰርቷል ማለት ነውና እንደ ዜዶ ለእናንተ የሚመክሯችሁ ሰዎች ምክራቸው ይስራ ነው የምለው። ቴንክ ዩ በጣም ዜዶ ሁሌም ከጎናችን ስለሆንክ እናመሰግናለን። ዝምታ ሆነ ጸጥታ ቲክቶክ ቴዳይ እስካሁን አላወራህም እኮ አምልጦሽ ነው። ቅድም አውርቼ ነበር። ሞዴሬተሮች አንዴ ሰው እንዳታስገቡ ያሁን ባዶውን ቦታ እሺ በቃ አግኝቻለሁ ምፈልጋውን ቴንክ ዩ ሰው እንዳታስገቡ እስኪገባ አራ አክሴፕት እሺ ልናገር እሺ ቴዳ ኢንቫይት ያደረኩት ሰው እስኪገባ ድረስ ልናገር። ሜላ እየሰማኸኝ መሆኑን ማረጋገጥ ፈልጋለሁ። ኤልዱ እንኳን እየሰማች ነው ወይ? እሺ እየሰማ ምን ሆኗል መሰላችሁ? እንደገና ኢንቫይት ትኩረቴ ስለተከፋፈለ ነው። ኤልዱና ሜላ ጓደኝነት እንደጀመሩ ያወቅኩት እናንተ የዘመኑ ሰዎች ሰርፕራይዝ በመትሉት በእኛ በድሮ ዘመን ቋንቋ ደግሞ በተንኮል ነው። ይገርማችኋል። በጣም እርቦኝ ምሳል በላ ከሜላ ጋር አብረን ቁጭ ብለን የሚገርመው የዛን ቀን ቁርስም ምሳም ሳልበላ እንዲሁ ጠግቤ ትስቂያለሽ። በጣም በጣም ነው የተጫወቱብኝ። ኤኒዌይስ በጣም ነው የሰርፕራይዝ ያደረጉኝ። እሱ ሲሪየስ ሆኖ ትወና ሁለቱም ይችላሉ። ባጭሩ ሁለቱም ትወና ይችላሉ። አክቲንግ ሁለቱም ይችላሉ። በዛን ጊዜ ይሄንን መስክሬያለሁ። ለሁለቱም አጨብጭቤያለሁ። ለሁለቱም ወደ ትወናው እንዲሄዱ አበረታትቻለሁ። በእናንተ ቋንቋ እንዳልኩትኝ ቀደም ሰርፕራይዝ ነው ያደረጉኝ። በጣም ደስ ብሎኝም ነበር፣ ደንግጬም ነበር፣ ግራ ገብቶኝም ነበር። እሱ አክት ያደርግ የነበረው እሷን እንደማያውቃት ነው። እኔ ደግሞ ተጋብቼ ነበርና ይሄንን ትዝታ ይዣለሁ። ምናልባት እንደዚህ ሰርፕራይዝ ተደርጌም ስለማላቅ ሊሆን ይችላል፣ ግን በጣም ደስ የተሰኘውበት ቀን ነው። ከሜላ ጋር በትንሹ 12 13 ከበዛ 15 ዓመት አብረን ቆይተናል። በዚህ ቆይታ ጊዜ ውስጥ ስለ ጓደኝነት ያው የተነሱባቸው የተለያዩ አጋጣሚዎች፣ ምክንያቶች፣ ሁኔታዎች ነበሩ። በእነዛን ጊዜ መልስልን የነበረው ነገር ስለነበረ የእውነት ለመናገር ኤልዳናን የተዋወቅኩኝ ጊዜ ኤልዳና እንደ ሁላችንም ሚዲያ ላይ ነው የማውቃት የነበረው። የዛን ቀን በአካል መታ አብራን የነበረች ጊዜ ግን የተሰማኝን ደስታ እኔና ጌታ እናውቃለን። በጣም ነበር ደስ ያለኝ። እግዚአብሔርንም አመስግኛለሁ። ዛሬ ደግሞ ያ ታሪክ አልፎ እንደተባለው ቀደም ትናንትና ሽምግልና ተልኮ እንግዲህ ተቀብለናል።
ልጃችንንም ሰተናል የሚለውን በጎ ምላሽ ከሰማን በኋላ የበለጠ በጣም ደስ ብሎኛል። ሌላ ደግሞ አንድ በጉጉት የምንጠብቀው ቀን አለ። እሱም ደግሞ በአደባባይ ኦፊሻል በሆነ መንገድ የኔ እድሜ 15 ዓመት ከሆነ ከቲክቶክ ወጣ ቶሎ በል ምንጠብቀው ቀን አለ፣ ሰርግ የሚባል ነገር። በዛን ቀን ደግሞ እግዚአብሔርን እናመሰግናለን፣ አብረን ጌታ ኢየሱስን እናከብራለን። ቅድም ዳኒ ያለውን ነገር እኔም አጽንኦት ሰጣለሁ። በተለይ ኤልዳና ፖስት ስር የኔ ሚስት የኔ ፍቅር ምናምን የምትሉ የነበራችሁ ወንዶች አሁን ስለ ወደፊት ትዳሯ ጸልዩላት፣ መልካም ትዳር ያላችሁ ተመኙላት። ጣቶቻችሁን ለመልካም ነገር ብቻ ከዚህ በኋላ እዘዟቸው። ሜላን በተመለከተ ኤርሚያስ ቤት ገብተሽ የነበርሽ ልጅ ደህና ነሽ ትልና ሜላዬ ከዚህ በኋላ ያንቺን ሹራብ በነፃነት መልበስ ትችላለህ። ሹራብህን ከዚህ በኋላ በነፃነት ልበስ ለተወዳለው። ተባረኩልኝ። ሁለታችሁንም በጣም በጣም ወዳችኋለሁ። ጌታ ኢየሱስ ደግሞ የትልቁ ደስታችሁ ቀን ያድርሰን። ተባረኩ። እሷ ሹራብ በጣም አሳዝነኝ ነበር። አያረጋትም ባይዘው ጀርባውን ፖስት ያረኩበት ፎቶ ላይ አቁሟል ያን ሹራብ ማረግ እና ተፈቅዶልሃል፣ አሁን ማረግ ትችላለህ። ያ ሰርፕራይዝ ባይዘው እኔ ጋር መጥቶ ነበር። ሰውን ግራ አታጋቡት እንጂ አይ እንደውም በሱ ሹራብ ቆይ ዳንዬ ይቅርታ አባቴ፣ በሱ ሹራብ እንደውም አሁን ይምጣ አይደል ይልዱ ይልበሳታ። አሁን እሱ ሹራብ ለብሶ ይምጣ። ደግፈዋል። ዳንዬ ይቀጥል አባቴ። ብዙ ሰው ስለማያውቅ እሷ ታሪኳ ብዙ ነውና ምናልባት ክሊር ብታረጋው ጥሩ ነው፣ የማያውቅ ሰው ስላለ ማለት ነው። እኔንም ሰርፕራይዝ አድርገውኛል፣ ልክ ቴዲን ሰርፕራይዝ እንዳደረጉትና ከሜላ ጋር ተቀጣጥረን እየጠበቅኩት ከልጄ ጋር ነበርና ውጪ ቁጭ ብለን እየጠበቅኩት ቀድማ እሷ መጣች እና በቃ ሆነስትሊ በቃ በጣም ሌላ ሰው ሆና ምናምን የመጣችውና ቲክቶክ ላይ አገልግሎታችሁን አውቃለሁ ሰላም ልልህ ነው ምናምን አለችን። እሺ ደስ ይላል ምናምን አልኳት። እማማክር ነገር አለ አለችኝ እና ያው ልጄ ፊት አለ ምናምንና እማማክር ነገር አለ ምናምን አለችና በቃ ሌላ በጣም ሲሪየስ ሆና ማለት ሲሪየስ ሆና እና ከሜላ ጋር በጣም በቃ በፍቅር ወድቄያለሁ ወደዋለሁ ምናምን አለችኝ ማለት ነው። ኦኬ ጥሩ ነው ምናምን እሱን እያልኩኝ ከዛ ሜላ መጣ። ከዛ እንደው ይሄው አሁን እያወራን ሜላ መጣ ማለት እኔ እነሱ ለካስ ተነጋግረው ጨርሰው ነው የመጡት እና ይሄው ሜላ መጣ ብዬ ምን ተነጋግረው ነው የመጡት? በአንድ መኪና ነው የመጡት እንጂ በአንድ መኪና ነው የመጡት። ነቢ መኪና ዘግቼ ልምጣ እንዴ? እሱ መኪና ውስጥ ነበር በቃ ነው በቃ ደስ እኔ በውስጤ ደስ አለኝ። ያው ጥሩ ነው ቢያንስ ምክንያቱም የሜላን አቋም አውቀዋለሁ ከዛ በፊት ብዙ ጊዜ እናወራለን በዚህ ጉዳይ ላይ ምናምን እና ከዛ I have no idea እውነት ለመናገር በእውነት ምንም አላውቅም። ከዛ ሜላ መጣ እሱ ጓለ ማለት ነው ማለት በቃ ያ ላይክ አቮይድ የሚያረጋቸው የሆኑ ከሴቶች ጋር አቮይድ የሚያረጋቸው የሆኑ መንገዶች አሉና እንደዚህ አይነት ነገር አሳየ ማለት ነው። እና በቃ ሲሪየስሊ ማለት ነው እኔ ምን ውስጥ ልግባ ምን ውስጥ ልግባ እኔ ኧረ ተው ሜላ ምንም እሱ ሲሪየስ ሆኖ በቃ እንደማያውቅ ምናምንና እሺ ስልክህን ስጠኝ ምናምን ስትለውላ በቃ እኔ እቺ ልጅ ልታመልጠው ነው በቃ ጥሩ ልብ አላት ጥሩ ናትና ልታመልጠው ነው እቺ ልጅና ምንድነው ማድረግ በጣም ነው ያስጨነቀኝ የምር ማለት ነው። እና መጨረሻ ላይ በቃ እግዚአብሔር ራርቶልኝ ሰርፕራይዝ ነው አሉኝ እና ተገላገልኩኝ። ለስንት ሳምንት ነው ከአዲስ አበባ ወጣለሁ ያለ እንዴ? አዎ በጣም ረጅም ሰሞን እኔ አልኖርም አዲስ አበባ አልኖርም ምናምን አለ። አልኖርም አዲስ አበባ እኔ የለውም ተገናኙ እሺ ቢያንስ ተገናኙ እና ቢያንስ ስልኳን ተቀበል ምናምን አረ በፍጹም አልቀበል ምናምን አለ። እና እኔ በቃ ምን
ሰጠኝ። መጨረሻ ላይ ያው ሰርፕራይዝ መሆኑን ነገሩኝ እና ቤስት አክተር ናቸው፣ በጣም ይችሉበታል። ተሳክቶላቸዋል እላለሁ። ቴንኪው በጣም ዛሬ ግን እንትን አይደለም ጋይስ፣ ሰርፕራይዝ አይደለም ዛሬ ሰርፕራይዝ። ቴንኪው አንድ የሚረዳኝ ባለ እውነት አልተጫወቱም እናንተ ነው እንዴት እንደሆንኩ ዳንዬ፣ በቃ ቢያንስ አንተ ትረዳኛለህ። አይ ነው ትወና ላይ አንደኞች ናቸው። እኔ ምስክር ነኝ ሁለቱንም። ምናልባት እዚህ ፊልም ልታሰሩ ምናምን የምትፈልጉ ሰዎች ካሉ ሁለቱን መመልመል ትችላላችሁ። በጣም ትወና ጎበዞች ናቸው። ሰርፕራይዝ ያልተደረኩት ማለት እኔም ትንሽ ይመሳሰላል፣ ግን እኔ ሰርፕራይዝ አልተደረኩም። ሌላ ነገር ስለነበር ኤልይ ላውራው እንድትላል አላውራ ይቅር ዘይት ግን ለሰርፕራይዝ አልተመቸዋቸውም። እኔ ለሰርፕራይዝ አልተመቸውም። በጣም ነበረ የጠረጠረውና አልተመቸንም። በምንም መልኩ ልንይዘው አልቻለም። የዳኒ ፊት ግን እስካሁን ፊት ይላል። በጣም ነበር የሚያሳዝነው። ማለት የሚያረገው ነገር ግራ ገብቶት አጠገቡ ስኳር ነበርና ወደዛ ያረጋዋል ወደዚህ ያረጋዋል እና ደስ የሚል መጨረሻ በቃ ስልክሽን ለኔ ስጪኝ አልኩሽ አይደል? አዎ አሳዘንኩት። ማለት በቃ ፊት ነሳኝ ሚሉስ ምንም ሊረዳኝ አልቻለምና በቃ እሺ ከኔ ጋር ምን መሳቅ የለ ምናምን ሜላ ጓብሎ ፊቱን ወደኔ ያዙሯል። እሷን ማየት አይች በቃ ቢጨንቀኝ በቃ መጨረሻ ላይ በቃ ስልክሽን ለኔ ስጪኝና እኔ መጨረሻ ላይ እሱን አረጋግጬ ስልኳን ልሰጠው ማለት ነው። አትሊስት ስልኩን ልቀበልለት የሷን ስልክ አትሊስት ተቀብዬ ሴቭ ላረግለት በቃ አዎ ያለኝ አማራጭ የእግዚአብሔር አገልጋይ በማሰቃየታችሁ ናውጣ በቪዲዮ ጣላ በቃ ይሰውራችሁ ከእንደዚህ። እሺ ወንድሞች ዳግሻ ውቤ ቢኒሻ ቡካ አይ ቲንክ ዳኒ ትንሽ ኮንግራ ብያቸው ልውረድ፣ ሌላ ሰው መግባት ስላለበት እረዳለሁ። ብዙ ሰው ገብቶ በዚህ ሰዓት ኮንግራጁሌሽን ሊላቸው እንደሚፈልግ ስለፈቀድክልኝ አመሰግናለሁ። እኔም ከዚህ መሀል አንዱ በመሆኔ ደስተኛ ነኝ። ቢኮዝ ኦፍ ኤልዳና እና ሜሎስ ያው በመተዋወቅ ቀድሜ ያወቅኳት ሚዲያ ላይ ቢሆንም እሷን ነው። ከዛ ደግሞ ወንድሜን ሜሎስን ነው። ወንድሜ ሜሎስን ደግሞ በብዙ እንደወደው ያደረገኝ አገልግሎቱ፣ ጥረቱ፣ ትጋቱ፣ ለሰው ያለው ቅንነት እና በጣም ደስ የሚል ነገር ነው። እንኳን እግዚአብሔር ለዚህ ቀን ወይም ደግሞ ለዚህ አብሮነት የወሰናችሁበትን ቀን እንኳን እግዚአብሔር አደረሳችሁ ከተባለም እንኳን አደረሳችሁ ልበል፣ ወይም እንኳን ደረሳችሁ እናንተ። ያው እንዳልኩት ኤልዳ ሚዲያው አስተዋውቆናል። እኔም እንዳልክ ቤት ነው የተዋወቅኳት። ትዝ ይለኛል ጊዜያቱ አመት ከምናምን ይሆናል። ራስን ግልጽ ለማድረግ ያህል ግን ዌልካም ቱ አወር ክለብ እያለሁ እንግዲህ ያው እዚህ ብዙዎቻችን ያገባን አይ ቲንክ እዚህ አሁን ሳይ ሁሉም ያገባ ነው ይመስለኛል አይደለ? ቴዳ፣ ዳጊም፣ ቡካም፣ ዳንዬም፣ ውቤም እቅርታ የውቤም ብዙ አላቅም ግን እንደዛው ብቻ እንኳን ወደኛ ክለብ መጣችሁ ወይም ልትመጡ ተዘጋጃችሁ ትላለ። ወደዚህ ነገር የመሯችሁ ደግሞ እነሱንም ሳላደንቅ አላልፍም። ቡካ በጣም ሚስጥረኛ ለካ እንዲህ አይነት ጸጋ አለሽ፣ ጌታ ይባርክሽ። እንዲሁም እንዳልክ እና በጣም ደስ ይላል። እኔ በጣም ደስ ብሎኛል። ሜላዬ በድጋሚ ያው አንዳንድ ነገር ሲኖር ሜላ በቃ ትጉናት ታችን የእውነት ቀላል ሰው እንዳትመስላችሁ በጣም ትጉናት። አሁን እንደውም አዲስ ትሬንድ ምናምን ጀምራለች። በጣም ደስ ብሎኛል። እና ይሁን እንዳላችሁት ድራማ በጣም ነው የምትችልበት። ጌታ ሆይ የሆነ ጊዜ የሆነ ፎቶ ቆርጣ ላከች። ከዛ በቃ ስንገምት በኮመንት ምንድን ነው ማን ነው ጀርባ ታሳየናለች፣ ምን ታሳየናለች። ኧረ አንድ ቆርጠሽ በኋላ እንትኑን ይዘሽ ልትመጭልን ነው ምናምን ብዬ ኮሚቻለሁ። እንዳለ አካሉን ይዘሽ ልትመጭልን ነው ምናምን ብዬ ኮሚቻለሁ። ትዝ ይለኛል። እና ዛሬ ደግሞ ሜሎስ መሆኑን ሳይ ደግሞ
በጣም ነው ውስጥ ሐሴት ያደረገው። እንኳን እግዚአብሔር ረዳሽ ሜሎስን እንድታገኝ አንተም ያው አፍሰሃል የሚገባህም ሰው ነክ። ኤልዳና በጣም ብዙ ትህትና አላት፣ ዋይዝ ናት፣ አስተዋይ ናት እና ብዙ ሰው ቢችል ቢሆንለት ብዙ ሰው ሚስት ሊያረጋት የሚመኛት ብዙ ነገር አላትና እንኳን እግዚአብሔር ይህንን አንተ ጋር አስቀረው፣ እንኳን ወደ አንተ ጠቀለለው ብዬ እላለሁና ስለምወድህ እሷንም እንደዛው ማለት ነው። በተረፈ ጌታ የተባረከ ጊዜ እንዲኖራችሁ እንደ ማንኛውም ወንድሞች ምኞቴ ነው። የዛሬ ዓመት እንግዲህ አርቃችሁታል። ከራቀም ለመገኘት ሞክራለሁ እንደ እግዚአብሔር ፈቃድ ቢያንስ ከ8 ወር ምናምን በኋላ ለመጣ ፕላን አለኝ። ይሁት እስኪ ሞገሱን ጌታ ሜሎስ ነው እንግዲህ ማታውቁት ስሙ ማን ነው? ሜሎስ ይባላል። እንኳን እግዚአብሔር ረዳ። ፈገግታ ላይ ደግሞ እድል ስላገኘው ደስ ብሎኛል እና ሚዜ ካረከኝ እመጣለሁ። አጃቢ ከሆነ ግን ያው እንደ እግዚአብሔር ፈቃድ ወይ እዚሁኛ አጅባለሁ ትላል። ተባረኩልኝ፣ ደስ ብሎኛል። ጌታ እንግዲህ ሁሉ ነገር አሳምሮ ሰጥቶታል። በዚህ ሚዲያ ደግሞ የመጀመሪያ ሰው በመሆናችሁ እኔ አላየውም፣ የመጀመሪያ ሰው በመሆናችሁ እንዲያናውንስ በማድረግ ደረጃ ማለት ነውና ለሌሎች እንዴት ብርታት እንደምትሆኑ እንዴት በቃ ደስ የሚል ፕሪቪሌጅ እንደምትሆኑ ማለት ነውና በዚህም ያው ደብል ስታንዳርድ ናችሁ ማለት ነው። ሁለታችሁም ቆንጆች ናችሁ። ተባረኩ። አሜን። ቢኒ እናመሰግናለን። በጣም ጸጋ ይብዛልን። እንግዲህ እንደ ጌታ ፍቃድ እንጠብቃለን። ኔክስት ይር ላይ ያው ኔክስት ይር ስንል ከሁለት ወር በኋላ ማለት ነው። ኔክስት ይር የሚሆነው እኛ ጋራ ኔክስት ይር ከሁለት ወር በኋላ ነው። ግን እኛ የምናደርገው እንግዲህ የመምጣት ሐሳብ ያላችሁ ሰዎች በእኛ ስኬጁል ላይ እንድታደርጉ እንግዲህ እናሳስባለን። እንደ ጌታ ፍቃድ ጃንዋሪ ነው የሚሆነው፣ በእናንተ ጃንዋሪ ነው የሚሆነው። እንግዲህ ፕላን ያደረጋችሁ ኔክስት ይር ላይ በእኛ አቆጣጠር ኔክስት ይር ላይ መምጣት ሐሳብ ያላችሁ ሰዎች ጃንዋሪ ላይ ብትመጡ የበለጠ ደስ ይለናል። ጥሩ ጊዜ እናሳልፋለን። እንደ ጌታ ፍቃድ የዛ ሰው ካለን እድሜ ከሰጠን ጤናውን ካበዛልን የኛ ሐሳብ ጃንዋሪ ላይ ነው። ስለዚህ ያኔ እንገናኛለን ማለት ነው እንደ ጌታ ፍቃድ።